አንቺ ማትረቢ ምን አባሽ ነው ያደረግሽው? አንተ ሲጀምር ፋራ ነሽ። እንደዚህ አይነት ስራ እንዳትሰራ። አንቺ በእጄ ሰበብ እንዳትሆኝ። እኔ ቲና በአንተ እጅ ሰበብ ልሆን? ሰሚኛለሽ? ገና ጠፍጥፌ እጥልሻለሁ። እሺ ማትረቢ ቆይ ከማን ጋር ተጣልተህ? ተመስገን ነው የመታኝ። ግድ የለም ግን ምናልባት አበሳጭቸው ሊሆን ይችላል። ተመስገን እንዴት እንደዚህ ያደረገ? ልክ አይደለም። ቆይ እሱ ግን ለምንድን ነው እንደዚህ ኃይለኛ የሚሆነው? አረ ተውት፣ ግድ የለም እንዴ። አሁን እኮ የደስታ ጊዜ ነው። ያን ያህል የሚያሳስብ ነገር አይደለም። ቤተሰቦቼን አፋልገኝ ለማግኘት ወሰንሽ? አዎ ማሰብሽ ጥሩ ነው፣ ግን እንዴት አሰብሽ? ምክንያቱም እማዬ ወደ ራሷ ህይወትና ወደ ቤተሰቦቿ የተመለሰች ነው። ስለዚህ እኔም የጎደለኝ ነገር ደግሞ እየታየኝ ነው። አልገባኝም። በቃ አባዬ አሁን የሚመርጡልኝ ቤተሰቦቼ ናቸው። ቤተሰቦቼ? አዎ ሽምግልናውን ሁለቱም ይላኩ። የተሻለውን አባቴ ይመርጣል ማለት ነው። ናቲ የሚመርጡት? አባቴ እይታውን አውቀዋለሁ። ማንን እንደሚመርጡ ታውቂያለሽ ነው? ያው እገምታለሁ። ታዲያ ናቲን ለምን አጉል ነገር ውስጥ ከቻለሽ? መልፋት አለበት አባዬ። ሰው ደግሞ ከለፋ ወይ ያገኛል ወይ ያጣል። ለምን ታዲያ እንደዚህ አይነት መጠላለፍ ውስጥ ትገቢያለሽ? ምክንያቱም አባዬ ናቲ መጥፎ ስራዎችን አላቆመም። ቅጣትም ሽንፈትም ይገባዋል። መተው ትልቅ ቅጣት ነው። መተው ብቻ ግን ለሱ በቂ አይደለም። ትውቴ እንዴት ነሽ? እዚህ ካፌ ነበር። ምነው ከኔ ጋር ካፌ ተቀምጠህ አታውቅም? ትውቴ አንቺ አመል የለሽማ። አመል ከሌለ ይቅርብህ። ተይ እንጂ ትውቴ። እኔ ትውት ምቀና መስሎ ከሆነ ተሳስተሃል። እሺ እየወጣች ነበርኩ። ይኸውልህ እንድታከብረኝ እፈልጋለሁ። እሺ እሺ፣ ግን ደግሞ አንቺም እኮ እያስቸገርሽ። አንተ ነህ እኔ እናት ብቻ እድል እንደምትወድ ታስታውቃለች። እሱ አሁን በዚህ ታይም ስንት ጭንቀት አለባት። ስለ መውደድ የምታስብበት ታይም ላይ አይደለም ያለችው። በፊት እናቴን አለሜ ብለህ ስትጠራት በጣም ነበር የምታምራት። ያንተን እናት? አዎ በጣም ነበር የሚወዳት። ክፋትና ተንኮል መስራት የማይሰለቸው ናቲ አሁንም ሌላ ተንኮል የሸረበ ይመስላል ማለት ነው። ለዛም ነው ወደ ቤት ሲመጣ አባዬና ሚስቱ አብሮ ደስተኛ ሆኖ ሲጫወቱ ሲያይ የነሱ ደስታ ላይ ውሃ ለመቸለስ ይመስላል አሁን ላይ ስለ አለሜ ያለውን ነገር እዚህ ጋር ማውራት ያስፈለገው ማለት ነው። በእርግጥ አለሜ በነበረችበት ሰዓት አባዬ ያን ያክል ይወዳታል፣ ያን ያክል ያፈቅራታል የሚለውን ነገር ሙሉ ለሙሉ እርግጠኛ ሆነ ልንናገር አንችልም ማለት ነው። እሱ ያኔ ከአለሜ ጋር ህይወት መመስረት የፈለገው ብቸኝነት ሰልችቶኛል፣ አብረን እንኑር በሚል ነበር ለአለሜም ጥያቄ ያቀርበላት እንጂ ያን ያክል እንደ ወጣት በአለሜ ፍቅር ከንፎ አልነበርም ማለት ነው። ናቲ ደግሞ እዚህ ጋር አሁን ላይ ይሄንን ነገር እያነሳ ያለው የአባዬ ሚስት ለካ እኔን እንደምትወደኝ ለ12 ዓመት ሙሉ ስትጠብቀኝ እንደነበረ ስታስመስል ነበር። ለካ በዚህ መሃል ሌላ ሰው አፍቅረ ነበር፣ ሌላ ሰው አግብተ ነበር በሚለው አሁን ላይ ለአባዬ ያላትን ፍቅር ወይ ደግሞ ለሱ ያላትን አመለካከት እንድትቀንስ ይመስላል ማለት ነው። በእርግጥ አሁን ላይ ለምን ናቲ እዛ ቤት ይመጣል፣ ለምን እሱን ከዛ ቤት አያባርሩትም የሚለውን ነገር ሙሉ ለሙሉ ማንሳት የማንችልበት ሁኔታ እዛ ጋር የትሁት ሽምግልና አለ። እሱም የትሁት ቤተሰቦች ጋር ሽማግሌ መላክ ይፈልጋልና ያ ነገር ተከናውኖ የትሁት ቤተሰቦች ተመስገንን መርጦ ከዛም በኋላ ነው አባዬ ናቲን እቤቴ አትድረስ ብሎ እሱን ሊያሰናብተው የፈለገው ማለት ነው። ግን ደግሞ አሁንም ናቲ እዛ ቤት እንዳይመጣ እዛ ቤት እንዳይደርስ ማድረግ ይቻላል ማለት ነው። እሱ አሁን ላይ ተቅለስልሶ ሰላማዊ ሰው መስሎ ወደ ቤት እየመጣ የነሱን ሰላም እያደፈረሰ ነውና ዛሬ እንኳን ቲና በድንጋይ እየመታችውን ተመስገን ነው በድንጋይ እየመታኝ የሚለውን ነገር መናገሩ የአባዬ ሚስት ለተመስገን ያላትን ምልከታ እንድትቀይር ነው ማለት ነው። በእርግጥ ከዚህም በፊትም እሱ ትሁትን ደፍሯል፣ እድልንም ያንን ነገር ሊያደርጋት አስቧል፣ እንዲህ ብሏል በሚል የማይሆን ነገር ተመስገን የማያደርጋቸው ነገሮችን ለአባዬ ሚስት ሲነግራት ነበር ማለት ነው። ዛሬ ላይ ደግሞ ተመስገን ፈንክቶኛል የሚለውን ነገር መናገሩ አሁን
አሁንም የአባዬ ሚስት ለተመስገን ጥላቻዋን እየጨመረች እንድትሄድ ነው ማለት ነው። በእርግጥ አባዬ ተመስገን ይሄንን ነገር እንደማያደርግ ያውቃል። ይሄ ሁሉ የናቲ ተንኮል የናቲ ሴራ እንደሆነ ያውቃልና እሱ በቀላሉ ሊያምነው አይችልም ማለት ነው። ግን ደግሞ አሁን ላይ ሄዶ አባዬ ከዚህም በፊት ለ12 ዓመት ሙሉ በብቸኝነት በባለቤቱ ናፍቆት ሲሰቃይ ቆይቷልና አሁን ላይ ባለቤቱ በህይወት ኖራ እሷን አግኝቶ እሷን ሲያገኛት ደግሞ ትውስታዋ ጠፍቶ ነበርና ትውስታዋ ተመልሶ እሷ ከዚህም በፊት ከአባዬ ጋር የነበራትን ህይወት አስታውሳ ደስተኛ ሆኖ አብሮ ሲኖሩ የናቲ ደግሞ አሁን ላይ አለሜ እንደዚህ ነች፣ አለሜ በነበረችበት ሰዓትም አብራችሁ እንደዚህ ታምሩ ነበር፣ አለሜን እናቴን ይወዳት ነበር የሚለውን ነገር ለአባዬ መናገሩ የነሱን ሰላም ወይ ደግሞ በሁለቱ መካከል የተፈጠረችውን እችኛዋን ደስታቸውን ሊያደፈርስባቸው ነው ማለት ነው። ከዚህም በኋላ ደግሞ የአባዬ ሚስት ምን እንደምታስብ መገመት አያዳግትም ማለት ነው። ምናልባትም ለአባዬ ያላትን ፍቅር ወይ ደግሞ ምልከታውን ትቀንሳለች። እናም ወደ እድል የምትመለስበት ሁኔታዎችም ሊፈጠሩ ይችላሉ። በእርግጥ አሁን ላይ እሷም ባለቤቷ ነው፣ አብሮ አንድ ልጅ አላቸው፣ ብዙ አመታትን አብሮ ቆይቷልና ከዚህ ሁሉ አመታት በኋላ ሲገናኙ እሷም በጣም ደስተኛ ሆናለች። ትውስታዋ ተመልሶላታልና ሙሉ ትኩረቷን አባዬ ላይ አድርጋ ነው በመሃል እድልን የረሳችው ማለት ነው። ምናልባትም ይሄ ነገር ቅር ካላት ከዚህም በኋላ እኔና እድል ወደ ቤታችን መመለስ እንፈልጋለን የሚለውን ነገር ልታነሳም ትችላለች ማለት ነው። ግን ደግሞ እዛ ድረስ ባትሄድ ራሱ አሁን ላይ ከአባዬ ጋር ያላትን ቀረቤታ መስመር ልታበጅለት ትችላለች ማለት ነው። ይሄ ሁሉ ደግሞ የሆነው የናቲ ሴራ የናቲ ተንኮል ነው ማለት ነው። እነሱ ከመጀመሪያውኑ ናቲ እዛ ቤት እንዳይደርስ ትሁትንም ማግኘት ከፈለገ እሷን እየደወለ ሌላ ቦታ እንዲያገኛት ቢያደርጉ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር ማለት ነው። አሁን ደግሞ የአባዬ መፈታት እሱም በጣም አስቀይሞታል፣ በጣም አናዶታልና ይሄንን ነገር ያደረገችው ደግሞ ቲና ነችና በዚህ መሃል ደግሞ ሌላ ነገር አድርጎ ሰላማቸውን ፍቅራቸውን አደፍርሶ እነሱን መበቀል ይፈልጋል ማለት ነው። በእርግጥ እስካሁን ድረስ አባዬ እሱን ምን እንዳደረገ ምንም በግልጽ የተቀመጠ ነገር የለም ማለት ነው። በእርግጥ ያኔ እሱም አባዬን ሽማግሌ ሂድልኝ የትሁት ቤተሰቦች ጋር ትሁትን እንዲሰጡ ጠይቅልኝ የሚለውን ነገር ሲነግረው በተመሳሳይ አኳኋን ደግሞ ተመስገንም ያንን ጥያቄ ጠይቆ ስለነበረ አባዬ በመሃላቸው ገብቼ ከማጣላቸው ወይ ደግሞ ከሁለቱ አንዱን ከመረጥኩኝ አንዱ ይቀየምኛል በሚል ነበር ለሁለቱም ሽምግልና አልሄድላችሁም፣ እኔም በዚህ ጉዳይ አታስገቡኝ የሚለውን ነገር ሲነግራቸው የነበረው ማለት ነው። እስካሁን ድረስ አባዬ ናቲን አድርጎታል ብለን ልናነሳ የምንችለው የትሁት ቤተሰቦች ጋር ሽምግልና ሄድልኝ የሚለውን ነገር ሲጠይቀው ያንን ነገር ማድረግ እንደማይችል የነገረው ነው እንጂ አባዬ ያን ያክል ናቲን ጎርቶታል እንዲያድርጎታል የሚለውን ነገር ልናነሳ አንችልም ማለት ነው። ናቲ ደግሞ የአባዬ ቤት እንዲሸጥ ራሱ ምን ያህል ሲለፋ እንደነበረ ማስታወስ እንችላለን። አሁን ደግሞ ከዚህ ሁሉ አመታት በኋላ ያገኛትን ሚስቱን በመሃላቸው እንደዚህ አይነት ቁርሾ እንዲፈጠር ማድረጉ የናቲ ክፋት የናቲ ተንኮል ምን ያህል ግዝፈት እንዳለው ማሳያ ነው ማለት ነው። ሌላው ነገር ደግሞ የትሁት ነገር ነው። አሁን ላይ የትሁት ቤተሰቦች ጋር ሽማግሌ ለመላክ አንድ ሳምንት ብቻ ነው የቀረው ማለት ነው። ያ ማለት ሁለቱም ተመስገንም ናቲም ሽማግሌ ይልካሉ። ከዛም በኋላ ትሁት ራሱ ቤተሰቦቿ ለማን እንደሚሰጧት አሳምራ ታውቃለች ማለት ነው። ለዛም ነበር ከተመስገን ጋር እዚሁ ነው የምንኖረው፣ አብረን እንኖራለን፣ ከኔ ጋር ትኖሪያለሽ የሚለው ነገር ሲጠይቃት እሷ ደግሞ ስለ ሰርግ የሚለውን ነገር ስትጠይቀው የነበረው ማለት ነው። ያ ማለት ከተመስገን ጋር እንደምትጋባ ራሱ እርግጠኛ ነች ማለት ነው። ሌላው ነገር ደግሞ ስለ ናቲ ራሱ ለአባዬ ስታወራ ነበር። አባዬም እኔ ተመስገንን ነው ማግባት የምፈልገው የሚለውን ነገር ስትነግረው የጠየቃት ጥያቄ ለናቲ ታዲያ ለምን እውነቱን አትነግሪውም? ናቲን ለምን ታስጠብቂዋለሽ? ለምን ታለፊዋለሽ? የሚለውን ነገር ሲነግራት ናቲ መልፋት እንዳለበት ነው። ምንም እንኳን እሷን ባያገኛትም እሱ የሚያደርጋቸው ተንኮሎችን ታውቃለችና እሷም እዚህ ጋር ለዛ ነገር መቀጣጫ ይሆነዋል ብላ አስባ ይመስላል ይሄንን ነገር ለናቲ መናገር አልፈለገችም ማለት ነው። በመጨረሻም ናቲ የትሁት ቤተሰቦች ትሁትን አልሰጡኝም በሚለው በራሱ ተስፋ ቆርጦ እንዲመለስ ፈልጋለች ማለት ነው። ግን ደግሞ እንደ ጥያቄ ልናነሳ የምንችለው ያ ነገር ቢፈጠር የትሁት ቤተሰቦች ትሁትን ለተመስገን ቢሰጧት ራሱ ናቲ አርፎ ይቀመጣል፣ በቃ ተሸንፍ ያለው ትሁትን አላገኘዋትም በሚል ከነሱ ህይወት ይወጣል የሚለው ነገር ትልቅ ጥያቄ ነው ማለት ነው።
ግን ደግሞ አሁን ላይ ትሁት እሱን እንደማታገባው በጣም እርግጠኛ ሆናለች ማለት ነው። ሌላው ነገር ደግሞ እሷን እያሳሰባት ያለው የእድል ነገር ነው። እድል አሁን ላይ ተመስገንን ምን ያህል እንደምታፈቅረው ምን ያህል እንደምትወደው ትሁት አሳምራ አውቃለች ማለት ነው። በእርግጥ የእድል አኳሁን ራሱ የሷ እንደዛ በሀሳብ ትክዝ ማለት ራሱ ፍቅር እንደያዛት አንዱ ማሳያ ነው ማለት ነው። ለዛም ነበር የአባዬ ሚስት እሷን ስትጠይቃት የነበረው ማለት ነው። በእርግጥ እድል ይሄንን ነገር ለማንም ሰው አልተናገረችም። ትሁት ከእድል አኳሆን ነበር ተመስገንን ወዳው ሊሆን ይችላል አፍቅራው ሊሆን ይችላል የሚለው ነገር የጠረጠረችው እንጂ እድል ለማንም ሰው አልተናገረችም ማለት ነው። እሷም ስትላት የነበረው ትሁት ምን ያህል እድለኛ እንደሆነች ነው እንጂ እዚህ ጋር ተመስገን ወድጄዋለሁ አንቺ ካልፈለግሽ እንዲል አድርግ የሚለውን ነገር አላነሳችም ማለት ነው። ግን ደግሞ ትሁትም የአባዬ ሚስትም እድል እንዳፈቀረች በፍቅር እንደወደቀች ገብቷቸዋል ማለት ነው። ትሁት ደግሞ ተመስገንን እንዳፈቀረችው ገብቷታልና በዚህ መሃል እሷን ያሳሰባት ነገር ስለ እድል ነው እንጂ ስለ ናቲ ያን ያክል እሷን አላስጨነቃትም ማለት ነው። በእርግጥ ትሁት ይሄንን ነገር ለተመስገንም ነግራለች። ተመስገን ደግሞ ምንም የሚያውቀው ነገር የለም እድል እሱን አፍቅራው ይሁን በወንድማዊነት መንገድ እሱን ቀርባው ይሁን የሚለውን ነገር እሱ ሊረዳው አልቻለም ማለት ነው። ትሁት ደግሞ ሴት ነችና ሴት ስለሆነች እሷ ተረድታታለች ጸባይዋን ሙሉ ለሙሉ ማለት ነው። ሌላው ነገር ደግሞ የእድል ነገር ራሱ አሁን ላይ ሽምግልና ለመላክ አንድ ሳምንት ቀርቷል እንዲህ ሆኗል የሚለው ነገር ቀናቶች በገፉ ቁጥር የሷም ጭንቀት እየባሰ ነው ማለት ነው። ያ ማለት ተመስገንን በጣም እንደምታፈቅረው ዛሬ ላይ ስታሳያቸው የነበረው ባህሪያት ራሱ አንዱ ማሳያ ነው ማለት ነው። ብቻዋን መተከስ ብቻዬን ስሆን ደስ የሚለኝ የሚሉት ነገሮችና ከማንም ሰው መገናኘት ያለ መፈለግ ተመስገንን ብቻ ስታገኝ ከሱ ጋር እየሳቀች መጫወትና ከሱ ጋር ወታ መሄድ ይሄ ራሱ እሱን ምን ያህል እንደምታፈቅረው ማሳያ ነው ማለት ነው። ግን ደግሞ አሁን ላይ ከዚህ ነገር ለመሸሽ ምናልባትም አይታወቅም እያሰበች ያለችውን ነገር ከዚህ ቤት ወጥቼ የሰው ቤት ተቀጥሬ ስራ እሰራለሁ የሚለውን ነገር ተመስገንና ትሁት እዛ ጋር ከተጋቡ እሱን እያየው የእነሱን ትዳር እያየው ከምረበሽ ከዚህ ርቄ ብሄድ ይሻለኛል የሚለውን ነገር ልታነሳም ትችላለች ማለት ነው።